አንዲት ሴት በፍቅር እንደተቃጠለች 100% እርግጠኛ የሚያደርጉ ምልክቶች። መቼም ቢሆን እንዲህ ብላ አውቃ ታውቃለህ? በእውነት ትወደኛለች ወይስ ዝም ብላ ደግ ሆና ነው? ምክንያቱም እውነታው ይህ ነው። አንዲት ሴት በፍቅር ስትወድ ሁልጊዜ በከፍተኛ ድምፅ አትናገርም፣ ነገር ግን ድርጊቷ ፈጽሞ አይዋሽም። ዛሬ አንዲት ሴት በእውነት በፍቅር እንደወደቀች 100% እርግጠኛ የሚያደርጉህን እውነተኛ ምልክቶች እገልጥልሃለሁ። ይህ ዝም ብሎ መስበርነት ወይም ጊዜያዊ ስሜት ሳይሆን እውነተኛ ስሜታዊ ቁርጠኝነት ነው። እስከ መጨረሻው መመልከትህን እርግጠኛ ሁን፣ ምክንያቱም የመጨረሻው ምልክት አብዛኞቹ ወንዶች ችላ የሚሉት ነገር ግን ከሁሉ የበለጠ ጠንካራው ምልክት ነው። ከመጀመራችን በፊት ይህን ቪዲዮ ላይክ አድርግ፣ ለተጨማሪ የግንኙነት ሳይኮሎጂ ሰብስክራይብ አድርግ እና ሁለተኛ ክፍል እንዲሰራ ከፈለግ ለቭ ብለህ ኮሜንት ጻፍ። አሁን እንጀምር። ምልክት ነምበር 1 ያለምንም ጥያቄ ቅድሚያ ትሰጥሃለች። አንዲት ሴት በጥልቅ ፍቅር ስትወድ ጊዜ እንድትሰጥህ አትለምዳትም። እሷ በራሷ በፕሮግራሟ ውስጥ ቦታ ትሰጥሃለች። አንተን ለማካተት እቅዶቿን ታስተካክላለች። ስራ ቢበዛባትም እንኳን ደውላ ወይም መልእክት ልካ ትጠይቅሃለች። ይህ ማለት የራሷን ህይወት ትታለች ማለት ሳይሆን አንተ የህይወቷ አካል ሆነሃል ማለት ነው። ፍቅር ራሱን የሚገለጠው በተግባር ቅድሚያ በመስጠት እንጂ በቃል ኪዳን ብቻ አይደለም። ምልክት ነምበር 2 ስለ ስኬትህ ብቻ ሳይሆን ስለ ስሜትህ ትጨነቃለች። መሳብ ስለ ደረጃህ ወይም ስላለው ይጨነቃል። ፍቅር ግን ስለ ውስጣዊ ዓለምህ ያስባል። በጥልቅ የወደደችህ ሴት የሆነ ነገር ሲከፋህ ወይም ሲያሳስብህ ወዲያው ታውቃለች። በእውነት እንዴት እንደሆንክ ትጠይቃለህ። ፍርሃትህን፣ ውጥረትህንና ትግልህን ለመረዳት ትፈልጋለች። በምትቸገርበት ጊዜ ከመፍረድ ይልቅ ታንጽናናሃለች። ችግሮችህን ሰምታ በኋላ ላይ እንደ ጦር መሳሪያ ካልተጠቀመችባቸው ያ ብርቄ ነገር ነው። ያ ስሜታዊ ደህንነት ነው። ያ ፍቅር ነው። ምልክት ነምበር 3 ስለ አንተ ትናንሽ ዝርዝር ነገሮችን ታስታውሳለች። ይህ ትልቅ ምልክት ነው። እሷ የሚከተሉትን ታስታውሳለች። ከሳምንታት በፊት በጨዋታ መሃል ያነሳሃችውን ነገሮች፣ የምትወደውን ምግብ ወይም ሙዚቃ፣ ምን እንደሚያናድድህ ወይም ምን እንደሚያረጋጋህ፣ አስፈላጊ ቀናት፣ ጎሎችህንና ህልሞችህን። ለምን? ምክንያቱም አንድ ሰው በጥልቅ ፍቅር ሲወድቅ የአንተ ዝርዝር ጉዳዮች በአይምሯ ውስጥ ሰፍሮ ይኖራሉ። ለማስታወስ ፍለጣራች ሳይሆን ስለማትረሳህ ነው። ምልክት ነምበር 4 ለምቾትህ ብቻ ሳይሆን ለእድገትህ ትቆማለች። የወደደችህ ሴት ለማስረህ አትፈልግም፣ ስታድግ ማየት ትፈልጋለች። ለሚከተሉት ታበረታታሃለች። ለጎልህ፣ ለዲሲፕሊንህ፣ ለትልቅ ምኞትህ፣ ለራስህን ለማሻሻል ለምታደርገው ጥረት። ይህ ምናልባት ለጊዜው መራራግን ወይም መስዋዕትነትን ቢጠይቅ እንኳን እሷ ትደግፍሃለች። ከዓላማህ ጋር አትወዳደርም፣ ይልቁኑ ታከብረዋለች። ምልክት ነምበር 5 ግልጽነቷንና ስሜቷን ታጋራሃለች። አንዲት ሴት ስሜቷን ስትገልጽልህ እንዲሁ በአጋጣሚ አይደለም። የሚከተሉትን ታጋራሃለች። ፍርሃቷን፣ በራሷ ላይ ያላትን ጥርጣሬ፣ ያለፈው ህመሟን፣ ቅርምታዎቿንና እውነተኛ ስሜቷን። ምክንያቱም ታምናሃለች። ፍቅር ደህንነትን ይፈልጋል። ይህ ግልጽነቷ ከአንተ ጋር ሰላም እንደሚሰማት ማረጋገጫ ነው። ማንነቷን ያለምንም መደበቂያ ካሳየችህ አንተ ለሷ ዝም ብለህ የምታውቀው ሰው አይደለህም። አንተ ለሷ ትልቅ ቦታ ያለህ ሰው ነህ። ምልክት ነምበር 6 ባልኖርክበት ቦታ እንኳን ትከለክልሃለች። ይህ በጣም ጠንካራ ምልክት ነው። በፍቅር የወደደችህ ሴት ስምህን ትጠብቃለች። ስለ አንተ መጥፎ ነው የሚናገሩ ሰዎች ምላሽ ትሰጣለች። በንግግሮች መሃል ትደግፍሃለች። ባልኖርክበት ቦታ እንኳን ማንም እንዲንቅህ አትፈቅድም። ያ ታማኝነት ስሜታዊ ኢንቨስትመንት ነው። ስሜታዊ ኢንቨስትመንት ፍቅር ነው። ምልክት ነምበር 7 አንተን በወደፊት ህይወቷ ታካትታለች። ንግግሯን አስተውል። እንደነዚህ ያሉ ቃላቶችን ትጠቀማለች። እኛ ብናደርግ፣ ስትሆን፣ ወደፊት። እኛ ስለ ጁዞ፣ ስለ ጎል፣ ስለ ህይወት ስታወራ አንተን ጀምራ ታስባለች። ይህ ማለት አንተን እንደ ጊዜያዊ አላየችህም ማለት ነው። በጥልቅ የወደደችህ ሴት በተፈጥሮዋ አንተ አጠገባ ያለህበትን ወደፊት ህይወት ትስላለች። ምልክት ነምበር 8 ነገሮች አስቸጋሪ ሲሆኑ እንኳን ጥረት ታደርጋለች። ነገሮች ፍጹም ሲሆኑ ጊዜ ማንም ሰው ፍቅር ማሳየት ይችላል። እውነተኛ ፍቅር ግን በሚከተሉት ጊዜያት ይታያል። ጭቅጭቅ ሲኖር፣ አለመግባባቶች ሲፈጠሩ፣ በጭንቀትና በሩቀት በሆናችሁ ጊዜ፣ በከባድ ቀናት ከመጥፋት ይልቅ ለመነጋገር የምትሞክር ከሆነ፣ ከመሸት ይልቅ ችግሮችን ለመፍታት የምትፈልግ ከሆነ፣ ከኩራት ይልቅ መረዳትን የምትመርጥ ከሆነ ያ ዝም ብሎ ስሜት አይደለም፣ ያ ቁርጠኝነት ነው። ምልክት ነምበር 9 በአለመግባባቶች ጊዜ እንኳን ታከብርሃለች።
ከአክብሮት የሌለው ፍቅር የለም። በጥልቅ የወደደችህ ሴት አትሰድብህም፣ ደክማ ጎንህን አታጣልም፣ አንተን ለመቆጣጠር ወይም ለማዋረድ አትፈልግም። ብትቆጣም እንኳን ካንተ ጋር በንግግር ትገባለች። አክብሮት የጥልቅ ፍቅር ድምፅ የሌለው ቋንቋ ነው። ምልክት ነምበር 10 ሁልጊዜም አንድ አይነት ናት። ቃላት አይደሉም፣ ስሜታዊ ድራማዎች አይደሉም፣ ቆንጾዝነት ነው። ሁልጊዜም ተግባሯ አንድ አይነት ነው። ደጋግማ ትገኝልሃለች። ነገሮች አሰልች ሲሆኑ አትጠፋም። ታዲያ ዛሬ አለሁኝ ነገ የለሁም የሚል ጨዋታ አትጫወትም። እውነተኛ ፍቅር ተረጋግቶና አስማሚ ነው። ተግባሯ ለረዥም ጊዜ ሳይቀየር ከቀጠለ እርግጠኛ መሆን ትችላለህ። ጃማሪ ምልክት አብዛኞቹ ወንዶች የሚያመልጡት። ሕይወትህን ቀለል ለማድረግ ትፈልጋለች። በስሜት ትደግፍሃለች። ሰላምህ ያስጨንቃታል። አስፈላጊ ድራማዎችን ትርቃለች። ላንተ ጥለሽህ መሆን ትፈልጋለች። በጥልቅ የወደደችህ ሴት ከችግሮችህ ጋር አትወዳደርም። ይልቁኑ ችግሮችህን ለመቀነስ ትጥራለች። የመጨረሻ መልእክት፣ ብዙ ሰዎች የማይነግሩህ እውነት ይህ ነው። አንዲት ሴት በጥልቅ ፍቅር ስትወድ ለማረጋገጥ መሯሯጥ አያስፈልግህም። ተግባሯ ከማንም ቃል በላይ ይጮሃል። ፍቅር ማለት ጥረት፣ አክብሮት፣ ቁንጦዝነት፣ እንክብካቤ፣ ታማኝነት ነው። እነዚህን ምልክቶች ካየህ እንኳን ደስ አለህ። አሁን ደግሞ ከድርጊት ባለፈ አንዲት ሴት በትልቅ ፍቅር ውስጥ መሆኗን የሚያሳዩ ስሜታዊ ምልክቶች ምን እንደሆኑ እኔ ብዙ ወንዶች ትኩረት የሚያደርጉት በድርጊቶች ላይ ብቻ ነው፣ መልእክቶች፣ ጊዜ እና ጥረቶች። ነገር ግን እውነተኛ ፍቅር በውጫዊ ድርጊት ከመታየቱ ከረጅም ጊዜ በፊት በውስጣዊ ስሜት ይጀምራል። አንዲት ሴት በጥልቅ ፍቅር ስትወድ ስሜታዊ ምላሾቿ ይለወጣሉ። ልቧ ላንተ የሚሰጠው ምላሽ የተለየ ይሆናል። 100% እርግጠኛ የሚያደርጉ በጣም ጠንካራ ስሜታዊ ምልክቶች እነዚህ ናቸው። የመጀመሪያው፣ ካንተ ጋር ስሜታዊ ደህንነት ይሰማታል። ይህ የሁሉም ነገር መሰረት ነው። በጥልቅ የወደደችህ ሴት የሚከተሉትን ለማድረግ አይከብዳትም። ከመፈረድ ስጋት ነፃ ሆና እውነቱን ለመናገር፣ ለሌሎች የምትደብቃቸውን ሐሳቦች ላንተ ለማጋራት፣ ካንተ ጋር ስትሆን ፍጹም ለመምሰል ላለመጨነቅ፣ ስሜቷን በነፃነት መግለጽ ካንተ ጋር ስትሆን ለመምሰል ወይም ለማስደንገጥ አትገደድም። ካንተ ጋር ስሆን ራሴን እሆናለሁ፣ ላንተ ማውራት ይመችኛል ወይም ትረዳኛለህ ካለችህ ይህ ዝም ብሎ መስብዕነት ሳይሆን ጥልቅ ስሜታዊ ቁርጠኝነት ነው። ሁለተኛው፣ ያንተ ስሜት በእሷ ላይ ተጽዕኖ ያሳድራል። ይህ በጣም ጠንካራ ስሜታዊ ምልክት ነው። በጥልቅ ስትወድ ያንተ ደስታ ያስደስታታል፣ ያንተ ሐዘን ይነካታል፣ ያንተ መወጠር ስትሬስ ያሳስባታል፣ ያንተ ዝምታ ምቾት ይነሳታል። የእሷ ስሜት ካንተ ስሜት ጋር በጥብቅ ይቆራኛል። ይህም የሚሆነው ስለምትወድህና ቦታ ስለምትሰጥህ ነው። ሶስተኛው፣ ባልኖርክበት ጊዜም ስላንተ ታስባለች። ስሜቷን የሰጠችህ ሴት ስሜቶቿን በፈለገች ጊዜ አጥፍታ የምታስቀምጣቸው አይደሉም። ቀኑን ሙሉ በድንጋጤ ስላንተ ታስባለች። ደህና መሆንህን ለማወቅ ትጋጓለች። ያደረጋችሁትን ንግግር በአይምሯ ታወጣ ታወርዳለች። ስላንተ ለመጠየቅ ፍላጎት ያዳርባታል። ፍቅር በትርፍ ጊዜ የሚሰራ ስራ አይደለም፣ ሁልጊዜም በአይምሯ ውስጥ አለ። አራተኛው፣ ካንተ ጋር ስትሆን ሰላምና እርጋታ ይሰማታል። ብዙ ሰዎች የሚሳሳቱት ምልክት ይህ ነው። ጥልቅ ፍቅር ሁልጊዜ ትርምስ ወይም ከፍተኛ ስሜት ብቻ አይደለም፣ አንዳንዴ ሰላም ነው። ያንተ መገኘት ያረጋጋታል። ካንተ ጋር ስትሆን የጭንቀት ስሜቷ ይጠፋል። ካንተ ጋር ስትሆን ቤቴ ነኝ የሚል ስሜት ይሰማታል። ካንተ ጋር ስሆን ሰላም ይሰማኛል ካለችህ ያ ሰላም የስሜታዊ እምነት መግለጫ ነው። አምስተኛ፣ መራራቅ ወይም ግጭት ሲፈጠር በስሜት ትጎዳለች። ፍቅሩ ጥልቅ ሲሆን መራራቅ በስሜት ይጎዳል። ግንኙነት ሲቀንስ ታዝናለች። ጭቅጭቅ ካላባችሁ በኋላ ትጨነቃለች። ራቅ ስትል ስጋት ይገባታል። ይህ የሚሆነው ደካማ ስለሆነች ሳይሆን ያላችሁ ስሜታዊ ትስስር ለእሷ ትልቅ ትርጉም ስላለው ነው። ስሜት ከሌለ ግዴለነት ይነግሳል። ስሜታዊ ምላሽ ካለ ግን ትስስር አለ። ስድስተኛ፣ ትኩረትን ብቻ ሳይሆን ስሜታዊ ቅርበትን ትፈልጋለች። በጥልቅ የወደደችህ ሴት ምስጋና ወይም መልእክት ብቻ አይበቃትም። እሷ የምትፈልገው ጥልቅ የሆኑ ንግግሮችን፣ ትርጉም የሚኖራቸው የሌሊት ወጎችን፣ ስሜታዊ መገባባትን ነው። እንደ በህይወትህ በእውነት የምትፈልገው ምንድነው ወይም ምንድነው የሚያስፈራህ ያሉ ጥያቄዎችን ትጠይቀሃለች። ይህ ልብ ከልብ ጋር የሚገናኘው ስሜታዊ ትስስር ነው። ሰባተኛ፣ ለህመምህ ስሜታዊ ምላሽ ትሰጣለች። ስትቸገር ትላ አታደርግህም። ሳታቋርጥህ ትሰማሃለህ። ያንተ ህመም በእሷም ላይ ይሰማታል። ከመፈረድ ይልቅ መጽናኛ ትሰጥሃለህ። ህመምህ ለእሷ ትልቅ ትርጉም ካለው ልብህ ቀድሞ የእሷ ሆኗል ማለት ነው። ስምንተኛ፣ አንተን በጥልቅ ለመረዳት ትጥራለች። ፍቅር የማወቅ ጉጉትን ይፈጥራል።
ለምን በዚያ መንገድ እንደምታስብ ማንነትህን ምን እንደቀረጸው ያለፈውን ታሪክህንና እምነቶችህን ለማወቅ ትፈልጋለች። ይህ የምታደርገው አንተን ለመቆጣጠር ሳይሆን ከውስጣዊ ዓለምህ ጋር ለመገናኘት ነው። 9ኛ ያንተ ቅዝቃዜ ወይም መራራቅ በቀላሉ ይጎዳታል። ይህ ረቂቅ ግን እውነተኛ ምልክት ነው። ስሜቷን ካንተ ጋር ካስተሳሰረች ያንተ ቀዝቀዝ ያለ ምላሽ ይጎዳታል። ያንተ ጥረት አለመኖር ስሜቷን ያበላሻል። ያንተ ዝምታ እንደ ግል ልብታ ይሰማታል። ምክንያቱም በስሜት ትጠብቀሃለች። ግድ የማትለው ሴት ግን ምንም ቢፈጠር አይሰማትም። 10ኛ ፍቅሯን በትናንሽ ስሜታዊ መንገዶች ትገልጻለች። ሁሉም ሴት እወድሃለሁ የሚለውን ቃል በቀጥታ አትጠቀምም። ይህን ይልቅ እንዲህ ትላለች፣ አስብህልሃለሁ ወይም እጨነቅልሃለሁ፣ እባክህ ራስህን ጠብቅ፣ ቤት ስትገባ ደውልልኝ፣ እኔ ላንተ አለሁልህ። እነዚህ የፍቅር ስሜታዊ ቋንቋዎች ናቸው። በእነዚህ ቃላት ውስጥ ጥበቃ፣ ትስስርና ስጋት አለ። ተጨማሪ ምልክት ከሁሉ የላቀው አብራችሁ በስሜት እንድታድጉ ትፈልጋለች። ተሻለ ግንኙነት፣ ጠንካራ መገባባትና ጤናማ ትስስር እንዲኖራችሁ ትጥራለች። ድራማ ሳይሆን ጥልቅ የሆነ ግንኙነት ትፈልጋለች። እውነታው ይህ ነው። በጥልቅ የወደደችህ ሴት ዝም ብላ ፍቅር አታሳይህም። ከስሜታዊ ዓለምህ ጋር ትገናኛለች። ያንተ መገኘት ልቧን ያሞቃታል። ያንተ መራራቅ ይጎዳታል። ያንተ ስሜት ለእሷ ትርጉም አለው። ያንተ ሰላም የእሷም ሰላም ነው። ይህ እውነተኛ ፍቅር መሆኑን የምታውቀው መንገድ ይህ ነው። ይህ ስሜታዊ ፍቅርን በተሻለ በትንመሊት እንድትረዳ ከረዳህ የስ ቪዲዮውን ላይክ አድርግ። ለተጨማሪ የግንኙነት ሳይኮሎጂ ሰብስክራይብ አድርግ። ኮሜንት። ከነዚህ ስሜታዊ ምልክቶች መካከል ለአንተ በጣም እውነተኛ ሆኖ የታየህ የትኛው ነው?